ሽሮ ወጥና ፈረንጅ አረ ስጋውን ላጠችው አረው እንዴ ዋናው መላጡ አይደል ጋይስ ፈረንጃችን እያቃጠላት ነው ይሄ ቪዲዮ ከደረሳችሁ ይወጣል ነው ይሄ ቪዲዮ ካልደረሳችሁ ወደ ላይኛው ይጃለው ማለት ነው እግዚኦ አይ ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ መተንላችኋል። እንግዲህ እናንተን ዘና ፈታ ለማድረግ በየሳምንቱ 3 እና 4 ቪዲዮ ለመልቀቅ እንግዲህ የቻሉን እያደረግን ነው። ዛሬ ምን አሰብን መሰላችሁ? እዚህ ጋር 5 የጻፍኳቸው የምግብ አይነቶች አሉ። ሲንዲ ምን እንደሆኑ አታውቅም። እዚህ ጋር ትመርጣለች። እኔ ባለፈው ሰርቻ ብቻታለሁ አይደል? እንቁላል ፍርፍር ሰርቻ ብቻታለሁ። ብቻ ከዚህ በፊት እንቁላል ፍርፍር ሰርተናል። አሁን ደግሞ እዚህ ጋር 5 ነገሮች አሉ። በትናቸዋለሁ። ፒክ ታደርጊያለሽ አንድ የመረጥሽው ምግብ ትሰሪያለሽ ማለት ነው። ምንም እንትን ማለት ምናምን ነገር አይቻልም። ምን ያለ ይመስልሻል? ዝም ብለሽ ሲገምጪ ሁሉም ኢንዶሚን ብላችኋለች። እየገለጽኩ አሳያችኋለሁ። ችግር የለውም። ምረጭ ነው መጀመሪያ። ሊወጣ ነው። አንዴ ቀረው ብር ስጋው ጥንባነሳችሁ ሚኒ እስኪ እኔ እኮ ነኝ የምሰራው ዘርበል እንዴ! ኧረ መቤቴን ሽሮ ወጥ አልደረሳትም። ኧረ ሽሮ ወጥ ይላል እንዴ! ማርያምን እዚህ ጋር ያሉትን አራቱን እናሳያችሁ። ያላችሁ አሁን እዚህ ጋር ምን ነበረ መሰላችሁ? ድንች ወጥ ነበረ። እግዚአብሔርን አፈር ብላ ድንች ወጥ ነበረ። ፍርፍር አላ ቀለል ያለ ነው አክቹሊ ሁሉም በጣም ቀለል ያለ አንተ ስለማሰራው። እዚህ ጋር ምስር ወጥ ነበረ። የመላጣልሽ መኮሮኒ ነበር። በጣም ቀላሉ ነው የደረሳት። ከነዚህ ቀን እኔ ደረሰኝ ምንድነው ሽሮ በሁለት አይነት እንሰራዋለን። ውሃ ጥደን ዘይት ጨመር አድርገን በውሃ ብቻ ይሰራል ሽሮ። አዳምጠኝ አስጨርሰኝ። ሁለተኛው ደግሞ ሽንኩርት፣ ቲማቲም እና ነጭ ሽንኩርት ገብቶበት ሽሮ በሁለት አይነት ያው ፈጣንና ትናለ። ስለዛ ፈጣኑን እንስራው አይደል ጋይስ? ፈጣኑን እንስራው። የሚጣፍጠው የሚበላው ነው የምንሰራው። ቀለል ለማድረግ ከፈልክሽ በመጥበሻ አነስ ያለ ለአሁን የሚበቃ መስራት እንችላለን። እንደዛ ማድረግ እንችላለን። ለማንኛውም ዛሬ ያበደ ሽሮ ወጥ በመጥበሻ የምንሰራ ይሆናል። እግዚአብሔርን ነው የምላችሁ። ይሄ ራንደምሊ ፒክ ያደረገችው ነገር ነው። እኔ ጽፌ አዘጋጀሁት። ምን እንደነበረ አታውቅም። ራንደም ነገር ነው። አሁን ሽሮ ወጣችን እንሰራለን። ከማስታወቂያ በኋላ እንመለስ። ይመቻችሁ። እንግዲህ ቤተሰቦቻችን እዚህ ጋር ሽሮ ወጥ ለመስራት የሚያስፈልጉን ነገሮች። ሽሮ ግን ለመስራት ምን ያስፈልጋል? ሽሮ ለመስራት የሚያስፈልገው ነገር ማቅ ኢትዮጵያ አይደለም። እሺ በነገራችን ላይ ከባንዲራችን ቀጥሎ የኢትዮጵያ ሀገራችን ውስጥ የሚታወቀው ሽሮ ወጥ ነው። እሺ ሽንኩርት፣ ቲማቲም፣ ጨው፣ በርበሬ፣ ዘይት፣ ውሃና ሽሮ። ምጥን ከሆነ በርበሬ ምን ይሰራል? ምጥን ከሆነ አይገባም። እዚህ ጋር ሽሮ ወጥ ለመስራት የሚያስፈልጉን ነገሮች በሙሉ አዘጋጅተናል። መጥበሻ፣ ስቶቭ፣ ሽንኩርት፣ 2 ቲማቲም፣ ጨው፣ ዘይት። እዚህ ውስጥ ያለው ባይዘው የሽሮ ነው። እሺ ምጥን ሽሮ ነው ጋይስ። እዚህ ጋር ኤምኤስ ኪችን እንዳትረሱት። ከዚህ በኋላ የምግብ ነክ ነገሮችን ስንሰራ የቲማችን ስም ኤምኤስ ኪችን ነው በሚለው ተስማምተናል። ባለፈው ሴቶች አሁን ሽሮ መስራት ማትችሉ ልትኖሩ ትችላላችሁ። ሽንኩርት መላጥ ይሄ ቪዲዮ ይጠቅማችኋል። ሽሮ እንዴት የመጥበሻ ሽሮ ወጥ እንሰራለን የሚለውን በዚሁ ከፈረንጅ ተማሩ። ፈረንጅ ዘርፈ ብዙ የሆነች ፈረንጅ ነች። ምግብ መስራት፣ ልብስ ማጠብ፣ እቃ ማጠብ፣ ሾፒንግ፣ መከራከር፣ መጨቃጨቅ፣ መደባደብ፣ ታክሲ፣ ባስ እንደዚህ ማለት የማትችለው ነገር የለም ብላችሁ። ለማንኛውም ሽሮ ወጥን ከፈረንጅ ሽሮ ወጥና ፈረንጅ ያላቸው ቁርኝት ምን ይመስላል የሚለውን ዛሬ በዚህ ፕሮግራም የምናየው ይሆናል። እስኪ እንዴት ነው ታዲያ ኑሮ እንዴት ይዞሻል? አረ ስጋውን ላጠችው። አረው አቺ መድሃን እቤትሽ እንደዚህ ነው የምትለጪው? እግዚአብሔር ኧረ እቺ ልጅ ልታከስረኝ ነው። እንዴ ዋናው መላጡ አይደል ጋይስ? ቢመዘን 50 ግራም የሚሆን ሽንኩርት ልጣ 25 አደረገችው።
ሶ ጋይስ እንግዲህ እያያችሁልኝ ነው እዚህ በዚህ ልጅ ምክንያት ዘይታችን አብሮ እንዲግል ዘይታችን እንደዚህ ጠብ እናደርጋለን። እንግዲህ እሺ በዘይታው ምን ልትን ነው ጠብ እናደርጋለን ብላ ሁለት ወጥ የሚሰራ ዘይት ጠብ እናደርጋለን። እንደው መድኃኒዓለም ወገን ታቁታላችሁ ይኑሩልን። እዚህ ሀገር የምትኖሩ ሰዎች ታቁታላችሁ። በዚህ አጋጣሚ ሁለት ነገር እንድትጽፉ ይፈልጋሉ። የመጀመሪያው ይሄን ቪዲዮ የት አካባቢ ነው ሆናችሁ እያያችሁ ያላችሁት የት አካባቢ ነው የምትኖሩት የሚለውን እንድትጽፉ ይፈልጋለሁ እዚህ ጋር። በመቀጠል ደግሞ ኧረ ተይ በሏት ህይወቴን አመሰቃቀለች። አይ ያበደ ነው። እኔም አላወራሁም። ሰብስክራይብ አድርጉ። ባይዘው እኔም አላወራሁም። ማቲያስ እንዴት እኔ እኮ ለሷ ስል ማለት ነው ስንት ጥይት ተመትቻለሁ ጀርቤ ላይ ባሳያችሁ። ስንት ጥይት ጀርቤ ላይ ተመትቻለሁ በዚህ ልጅ ምክንያት። በዚህ አጋጣሚ ይመስለኛል አሁን እቺ ልጅ ጆሮ ላይ አድርገው አላለችም ባለፈው። አሁን ጆሮሽ ላይ አድርገው። ጆሮ ደግፍ ነው አልፈልግም ይቀራል። ፖስቸራችን ምን ይሁን? ፈረንጅና ሽሮ ወጥ ይሁን? ፈረንጅና ሽሮ ወጥ ያበደን። እንግዲህ ሽንኩርታችን በደቃቁ የተከተፈ ነው። እዚህ ጋር ዘይት አለ፣ እስካሁን እየፈላ አይደለም። ቲማቲም ፈረንጃችን እያቃጠላት ነው። ወይኔ ሽንኩርቱ አቃጠላት። ወይኔ አለቀሰች ሆዷ ባባ ዘንላት የፍቅር ሽንኩርታችን ተከትፋለች። ቀጣይ ፕሮሰስ ምንድነው የሚሆነው? የጋለ ዘይት ውስጥ ላይ ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቶሎ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቀጣይ ምን ላይ ነው የምንገባው? ቀጣይ ምንድነው የሚሆነው? ቲማቲም ቤቢ። ቀጣይ ቲማቲም ይከተፋል። እስኪ አከታተፏ እናያለን። ነጭ ሽንኩርት ቢኖረው አሪፍ ነበር። ነጭ ሽንኩርት A few moments later. ጆርዳና ኩሽና ሾው ቀጣይ ስራችን ምንድነው? ቲማቲማን እንጨምራታለን። ሰው ይው ሽንኩርቴ እናናያት። አየህ ይታየኛል። እቺ ምንድናት? መክተፊያ አይደለም። ሂሳብ ነው። ቲማቲማችንና ሽንኩርታችን እየተቀላቀለ ነው። ቀጣይ የሚሆነው ምንድነው? ይሄ ሲቁላላ በደንብ ውሃ እንጨምርና ልክ ውሃችን ሲፈላ ደግሞ ሽሮአችንን ነስነስ እናደርጋታለን። ነስነስ ስንት ደቂቃ ይፈጃል አሁን የመጥበሻ ሽሮ ለመብሰል? 40 ደቂቃ ቢያንስ። ሽሮ መብሰል አለበት። ስጋ ነው እንደምትሰራው? መንተክተክ አለበት። ስጋ ዶሮ አለኩ። ሽሮ እኮ ዶሮ ነው። God have mercy upon us. ሽሮ ዶሮን ያስንቃል። ይቀርታ እኔ በሽሮ እንዳመጣም ሰብስክራይብ አድርጉ። እሺ እንዳትረሳት። ምን ፊቷ ያምር፣ ስራዋ ያምር። ሰመጠ ማንኪያ ታይታኒክ። አልበላም። ሀሳቤን ቀይሬያለሁ። አልበላም። የዛሬው ፕሮግራማችን ይሄን ይመስላል። ጨርሰናል። ቻው። እምቢ። ሰው ስንት ነገር ያሰምጣል። አንቺ ማንኪያ መጥበሻ ውስጥ አላሰመጠችም። ጥመጪው ራሱ አንድ ሙያ እኮ ነው። እውነት ነው። አታውቅማ። ሙያ ለመኖር በራሱ ሙያ ነው። ምን ልበሳሳ እንዴ? ጭሰን ላመጣጣው እንዴ? አይታል አላየህ? ኧረ አይቻለሁ። ምንድን ነው ያየው? ሙያ። ቴንክ ዩ። እዚህ ውስጥ ምን ገባ? ምንም ጨው ምናምን ሜቢ። ቴንክ ዩ። ውሃችን ሲፈላ እንገናኛለን። ሰብስክራይብ
ቦላላላላላን ያ ደግሞ ጨው አብዝተሽ ጨውን ለማጥፋት ውሃ ስንጨምር ክኖርም የራሱ ጨው ስላለው ይሄ አጣር መጠን እንደዚህ ያለ ስለዚህ ምን ይሰራል የገባኝ አንድ ነገር ምን ታውቂያለሽ ወጥሽን ለማጣፈጥ ሁሌ ክኖር እንደምትጠቀሚ ሂድ በፍጹም እውነት ያው ምን አስገዛችኝ ጋይስ ክኖር አስገዝታኛለች ወጧ እንዲጣፍጥላት የግድ ክኖር መጠቀም አለባት ማለት ነው ክኖር የምትጠቀሙ ሰዎች እውነት በጣም ጎበዝ ናችሁ እውነት ነው ለማንኛውም ሰብስክራይብ አድርጉ ሰብስክራይብ ያላረጋችሁ ሰምታችኋል በቃ Ladies and gentlemen ቪዲዮአችን እንደቀጠለ ነው ምን አይነት ሐሳብ መጣ መሰላችሁ ይሄ ነገር አሁን ሲፈላ ውሃው ከፈላ መፈናጠሩ የማይቀር ነው ሽሮ ደግሞ ባህሪዋ ምንድነው መንተክተክ በሆነ ባልሆነ ቱግ ማለት ነውና አሁን እንትን ከማለቱ በፊት መጠን ሽሮአችን ይጨመርና ይመታል ወፍራም ነው ቀጭን ነው የምትወደው ትንሽ ወፈር ያለ እንደኔ ማለት ነው ብዙ በቃ እንደኔ ግን ምንድነው መሰለሽ አሁን ሁለት እንጀራ ዳቦና ክኖር አስገዝተሽኛል አይደል ስለዚህ ወፈር ይበል ማን በዚህ ብቻ ይወፍራል ስማምስክብሰ አሜን ፈረንጅና ሽሮጥ የሚለው ፕሮግራማችን ለማንኛውም ኤምኤስ ኪችን የተሰኘው ፕሮግራማችን እንደቀጠለ ነው ወይዘሮ ሲንዲ አህመድ እዚህ ጋር ሽሮዋን ለመስራት የቻለችውን እያደረገች ነው የተሰጣት ደቂቃ ሊጠናቀቅ ነው ይል ነበር ሼፍ ዚ ቢሆን እኔ ግን እንደፈለክሽ አድርገሽ ስሪው ቀን ሙሉ ሰጥቼሻለሁ ብቻ ምግቡ ይጣፍጥ ነሳስ ብራዘር ካፊ ቡቸና ቶኪ ቤሞ ኪሸዱራ ቤሞ ካፊ ቡቸኔ ካይታማኔ ቦንጊ ቡቸና ቶኪ ቤሞ ይሄን ሽሮጥ ጉዱን መጨረሻውን ሳናይ መሄድ የለም እስከ መጨረሻው አብራችሁን መሆን አለባችሁ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ላይክ ቅድም የጠየኳችሁን ጥያቄ መልሱልኝ የት አካባቢ ሆናችሁ ነው ይሄን ቪዲዮ እኔና ሲንዲን ኤምኤስ ኪችን ማቲያስና ሲንዲን ሁሌ የምትከታተሉት ከየት አካባቢ ሆናችሁ ነው ሀገር ውስጥ ሆናችሁ ያላችሁበትን ሰፈር ከሀገር ውጭ ሆናችሁ ያላችሁበትን ሀገር ኮሜንት ላይ ጻፉልን በተጨማሪም ደግሞ በዚህ ፕሮግራም ላይ እንዲካተትላችሁ እንዲገባላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልን እናንተ ዘና ፈታ ለማድረግ ስለሆነ የምንሰራው ሐሳባችሁን እንሰማለን አንተነስ አይ ሲበስል እንገናኛለን ማን ነው ሲፈላ ከኖሩን ወጨውን ስንቀምስ ምንም ነገር የሚያመልጣችሁ ነገር የለም የዛሬውን ሽሮ ጉድ አብረን ነው እስከ መጨረሻው የምናየው ሰብስክራይብ ግን ማድረግ እንዳረሱ ቪዲዮ ላይክ እያደረጋችሁ እንዴ ቆያ ጥያቄ ማለት ነው በእንግሊዘኛ ልንገራችሁ እንዴ why don't you people like the video when you are watching the video please like the video comment your idea and በቃችሁ ሰብስክራይብ አድርጉ ኦኬ ይከፈት የሽሮ ወፈረ አልወፈረ ወፈረ ብላለች እንግዲህ ወይስ እንተቀጠቅ ምን አንተ አይነ ትክትክ እያለ ነው ይልከናት በስማ ኡይ በስማ ወንዴ አረ ጨውቅ በሽዋ አይነ ክኖር መደረ እና አይኔ ላይ እኮ የተፈታተረው እሺ በሆነ ነገር አስገቢዋ 10 ብር እኮ ነው የገዙት በዚህ አላረጋጋውም እንዴ ምን ነው ሸዋ ተረጋጋጆ እየቻታ ተንጣጣሽ እኮ ናት ምን ነው ረጋ ብቲ ምን ያላቀምሽ አንድ 4-5 ጊዜ ጎርሳ ማለት ነው 1-3-4 ሰዓት ካልቆየሽ በህይወት አንበላም 2000 years later እኔ እቺ ልጅ ምንም ያስፈራችኝ ነው ስድስተኛው ነው ጮስ ጨምር አረ ውሸት ሁለተኛዬ ነው ይሄ ዘሩ ቀለጠ ስራ ልፋ ጥረ ግራ ብላ ስራ ልፋ ግራ ብላ
ስለዚህ ከዚህ በኋላ ጨው አትፈልጊም፣ አልፈልግም። ዘይትም አትፈልጊም፣ ሽሮም አትፈልጊም። በቃ ተመስገን። ምን ነው የተረፈችው ዘይት ይኸው ከሷ ጋር እየቀረስኩ ነው እንደዚህ እዚህ ጋር ደረሰች ውሸት ስትል ባለፈው መቼ አስነካኸን? መጥበሻው እንዲግል እያለች እንዲርስ እያለች ይኸው ወይ መቼ አስነካኸን አንተ? ወይኔ 400 ብሬ ወይኔ ይበላቸው። አይ በቃ ከሲንዲ ትክክለኛ ኃይለኛ ባህሪዋ ምንድን ነው? በቃ ይሄ ለጽዳት ያላት እንትን ማለት ነው። ያው እኔ ሲዝረከረክ ደስ አይለኝም። እሷ ብቻ ነው የምትዝረከረከው፣ ቤቷ ምንም አይዝረከረክ። ሻ እና ሞተነ ድምጽ እኮ አለው እኮ ለምን አይዘፍንበትም? አልበም ለምን አትሞክሪም? ሽሮዬ ማቲያስ ወየቦስ ይላል። ሲበስል እንገናኝ። አዬ አቤት አቀራረብ ምንድን ነገሩ? ምን ነው ያቀረብሽው? ኧረ በስመ አብ! ኧረ ተረጋጊ። አይጫዋለሁ የለም እናንተ ቤት እንጀራ ሲጋገር ጨው ይጨመርበታል? ሱሰኛ ውፍረቱ ደስ ሲል በናት። ኧረ ግድግዳው ተበላሸ። ቅመሹና ከበሰለ በቃ ይሄ ቤት መድኃኒዓለምን በቃ ደርሷል። ማቲያስ ደርሷል። እመቤቴን ማርያም እንብላው። ማርያምን ጋይስ እንግዲህ ደርሷል እንብለው ብላለች። ምናልባት ይሄ ቪዲዮ ከደረሳችሁ በህይወት አለው። ይሄ ቪዲዮ ካልደረሳችሁ ወደ ላይኛው ይጃለው ማለት ነው። ማነው ይመለከተኛል እኮ ግን ምንም ማድረግ አልችልም። እንግዲህ በስሏል ተብሏል፣ እንበላለን። በስሏል እንግዲህ ባወጣው ይመቻችሁ። አጥፍቼዋለሁ። ጭልፋ የለህም ወንድሜ? ጭልፋ የለኝም። የለም ማርያም በማንኪያ ነው። ሽሮዬ ወፍራም ብለሃል። ያው ወፍራም። ኧረ በቃ ወፍራም። እንግዲህ ቀምሰን ስሜቱን የምናጣጥምና እንትኑን የምንነግራችሁ ይሆናል። ለማንኛውም እስከዚህ ደቂቃ ድረስ አብራችሁን ከነበራችሁ በጣም የኛ ቤተሰቦች ናችሁ ማለት ነውና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ይሄን ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። የነገርኳችሁ አይደል? ላይክ አድርጉ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እንወዳችኋለን። እንብላ መቻችሁ። ምን እየሰራች ነበር? ምንም ግማሹ የለም። ምን ተነካ? ለማንኛውም እንቀምሳለን። አሁን ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንግዲህ ደርሷል ተብለናል። ሽሮ ወጡ ያው ቀርቧል። ከብዙ ጥበቃና ከብዙ ጉጉት በኋላ ሽሮአችን ደርሷል። ለማንኛውም በስመ አብ ወወልድ ወመንፈስ ቅዱስ ምናልባት የማይሆንም ነገር ተደርጎበት ተጨምሮበት ከሆነ ከሽፏል ማለት ነው። በስመ አብ ብላችሁ ሁሉ። ለማንኛውም እንቀምሳለን። እስኪ መጀመሪያ ባይዘው ማለት ነው ምንም እኔ ሰው አላምንም በተፈጥሮ ደቂቃ እንይዝላታለን። 2 ደቂቃ መርዙ ፈጣን ከሆነ በ30 ደቂቃ ከቆየ በ2 ደቂቃ ይደፋል። እንግዲህ ካረግሽበት 2000 years later አይ መርዝ የለውም ማለት ነው። መብላት እንችላለን። እንብላ ጋይስ። እስኪ ኦሆ የቤተ ዘመዱ ይታያል ጉዱ። አረ መቤቴን ማር እግዚኦ ለካ ፈረንጆች ወዶ አይደለም ሽሮ የማይሰሩት። ምን ሆነ? ምንድን ያልሆነው ንገሪኝ። አይ አሪፍ ነው እኮ
ጨው ቢኖረው ደግሞ ማለት እኮ ለዛ ነው እንጂ ጨው አሁን እዚህ ላይ መነስነስ ይችላል። አይብዛ እንጂ ማነሱ ቆንጆ ነው። እግዚኦ እንግዲህ እኔ ይሄንን አይደለም ይቅር። ግን አይ ይጣፍጣል እኮ ጨው ቢኖረው እግዚአብሔርን ጨው ቢኖረው ይጣፍጥ ነበር። አሪፍ ነው። አሁን ይሄ ምናምን ጨው ሽንኩርቱም ደቀቅ ብሏል፣ ቲማቲሙም ደቀቅ ብሏል። የሚሰማ አይነት ነገር አይደለም። ወደነዋል። yes አሸንፊያለሁ። ጨው ሳይለው ብቻ 7 ከ10 ሂድ። ለምግብ 10 ከ10 አይሰጥም። ታውቂያለሽ? 8 ነው መስጠት ያለብህ። 8 ከ10 አንዱስ እና ጨው ብቻ እኮ ነው ያነሰው። ሁሉም ነገር ይተው እንደው 9 ከ10 ነው መስጠት ያለበት። ትንሽ እኮ ነው ያሳነሰው። አለው እኮ እንዴት ብዬ ላጉሳችሁ? ምላሱ እንትን ነው ለዛ በቃ መጥበሻ ላይ ያለውን አስቀርላችሁ አይደል? በምግብ ሙያ የምትሰሩ ኤክስፐርቶች ካላችሁ ቀምሳችሁ ሬት ማድረግ የምትፈልጉ ኮሜንት ላይ ጻፉልን። ለማንኛውም አሪፍ 7 ከ10 ሰጥተናል። ጨው ቢኖረው ደግሞ 9 ከ10 ይሰጣል። የምሬን ነው የምላችሁ። ከዛ ለምግብ 10 ከ10 ስለማይሰጥ ማለት ነው። አሁን ጨው 2 ነጥብ ያስቀንሳል። ሲጀመር 0 ነበር። አሁን ሌሎች ባለሙያዎች ቢሆኑ 0 ከ10 ነበር የሚሰጡሽ። ግን እኔ እህቴ ነሽ እንድትከፊ አልፈልግም። ፈረንጅ ነሽ እንዲደብርሽ እና ወደ ሀገርሽ እንድትመለሺ በስሜታዊነት ተገፋፍተሽ ፓስፖርትሽን ተጠቀሚ እና አልፈልግም። 7 ከ10 ሰጥቻለሁ። ፍሬ አይደለም ጋይስ ማለት ሚዛን አይደለም። ቤስት ሚዛን አይደለም። ለማንኛውም በጣም ጣፍጣ ነው። እርቦኝ ነበር ማርያም። እሱማ እርቦ ነበር። ማቲያስ እያወራ ለኔ ፋታ ስጠኝ እንጂ ፋታ ሜትር ትበያለሽ ፋታ ከበለሽ። ጋይስ ይሄን ይመስል ነበረ። ምግቤ ቆንጆ ነው። ምግቧ ጥሩ ነው። ለማንኛውም 7 ከ10 ሰጥተናል። የፈረንጅ ሽሮ ምንም አይልም። ፈረንጆች የገባኝ ነገር ጨው ምጣኔ ብዙ ባይሆኑም ሌሎች ነገሮች ላይ አሪፍ ናቸው ብዬ አምኛለሁ። ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበር። እኔ የምለው ማለት ነው አንቺ ልጠይቅሽ በእነሱ ፊት ጉርሼ ጥሩ ነው አይደለም? እስኪ አይ ፍቅርና ጉርሻ ሲያስጨንቅ ነው። አፏን ዝግት ደስ ሳይልም እንደዚህ ጸጥ ሲል ሳታወራ ስትቀር አሁን እበላለሁ በነፃነት። አፌ ተያዘ እንጂ ጃልታለ ነው እንዴ? ለማንኛውም ጋይስ 7 ከ10 እንዳልኳችሁ አሪፍ ነው። በቀጣይ ኤምኤስ ኪችን ፕሮግራም ላይ እንሰራላችሁ የምትፈልጉት ምግብ ካለ ባህላዊም ዘመናዊም እንሰራላችሁ የምትፈልጉት ምግብ ካለ እንሰራላችኋለን። ማንችለውን እንሞክራለን። ለማንኛውም በቀጣይ እንዲሰራላችሁ የምትፈልጉት ምግብ ካለ ጻፉልን፣ እንሰራለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ያበደ ሽሮ ሰርተሽልናል፣ እናመሰግናለን። 7 ከ10 ስለሆነ 70 ብር ይሰጥሻል። ቻለ ማለት ነው። 7000 ብር ማለት ነው ጋይስ። ሄም ቀለኛ ገበሬ ይጋልባል በሬ። ለማንኛውም ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኛለን። ይመቻችሁ። ባይ